ምንም አይነት ጥርጣሬ ውስጡ እንደሌለ ተስፋ እናደርጋለን። አቶ ደረጀ ምንድነው? ተረጋጋ። እኛ ለጥያቄ ነው እንፈልግ። ተረጋጋ። ታዳምጠኝ። ይሄ ስለተደረሰበት ነው ያደረገው ነገር ስለተደረሰበት ነው። ራሷ ነች መረዛ የገደለችው የሚል ነገር ነው የሰማነው። እንግዲህ ከራሷ አንደበት እሱ ነው እንደዛ ያለን። እንግዲህ ሞቱ ስለተባሉት ሰውዬ ነው እንዴ እያወራችሁ ያላችሁት? የትኛው ሐኪም ነው የገባ ፔሸንት ትቶ ሊወጣ የሚችለው በሰው ቀይሮ? ይሄ እኮ ካለን ቀረቤታ አንፃር እኮ ነው እንዴ። ይኸውልህ መጀመሪያ እኛ ጋር አብሮ የሚሰሩ የሕክምና ቡድን አባላት አሉ። ስለ ሕክምና ዮሴፍ እንግዲህ እኔን ጥፋተኛ ለማድረግ አባቷን ገድሏለች ለማስባል እኔን ሰው አፍ ለመክተት እንዲሁም ደግሞ እኔን ጥፋተኛ አድርጎ እኔን ለመቅጣት ነበር ሐሳቡ። ህይወታችንን ከምናጣ ያንተም ህይወት አደጋ ላይ ነው፣ የኛም ህይወት አደጋ ላይ ነው። ስለዚህ እባክህ ማለቴ ለሱ ምንድነው እኔ አባቴን እንደጠላሁት ወይ ደግሞ እኔ ለአባቴ ጠላት እንደሆንኩኝ ያህል እና ከድሮም ጀምሮ እንደዚሁ እንሸፋፈናለን። እኛ እኮ ተሸፋፍናችሁ እንደገደላችሁት ማለት ነው አይደል? ነው እንደገደላችሁት የምትለኝ እኔ? ይኸውልህ አዳምጠኝ። እንዴት ነው እንደገደላችሁት እየነገርከኝ ነው? ማስረጃ አለ? እኔ ስለመግደል በደንብ አለኝ። አዳምጠኝ። በመጀመሪያ ደረጃ እንደዚህ አይነት ነገር አንተንም ሊያስከስስ ይችላል። ስሜን በከንቱ እያጠፋኸው ነው። ይሄንንስ ስለማድረጌና ስላለማድረጌ እርግጠኛ ሆነ አሁን ስለማድረጌ እርግጠኛ ሆነ እየተናገርክ እኮ ነው። ለምሳሌ ምግብ መመረዙ ትልቅ ደረጃ ላይ ከደረሰ ሊሞቱም ይችላል። ወዲያው ነው ያመጣናቸው ብላለች መቅደስ የተባለች የሳቸው ልጅ ወዲያው እንዳመጣቻቸው። እሷ እኮ የሕክምና ባለሙያ አይደለችም። ደረጃው ምን ደረጃ ላይ እንደደረሰ ራሱ እኮ የምታውቀው ነገር የለም። ጉዳዩ በወቅቱ በነበረው እንትን ላይ በምግብ መመረዝ መሞታቸውን ሰውየው ከዛ በኋላ ያለውን ማስረጃ ሁሉም ነገር በባለሙያ ተጣርቶ እኮ ተሰጥቷል አይደል ለቤተሰቦቻቸው። ይሁን ከልዑል የማንነት ጥያቄ ጀርባ ያሉ እውነታዎች ህይወትን የሚወስኑ የህልውና ጉዳይ እየሆኑ ቀጥለዋል። ሰላም ጤና ፍቅር ለእናንተ ይሁን ውድ የሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን ሰሞኑን እንደተከታተላችሁት አንድ ጉዳይ ላይ በዋናነት እጃችንን ካስገባን እንግዲህ ሰንበት ብለናል። የልዑል የማንነት ጥያቄ። ጉዳዩ ግን እንደዛ አይደለም። የልዑል የማንነት ጥያቄ ሆኖ ይምጣ እንጂ ከዛ ባሻገር በጣም ብዙ አስደንጋጭ በጣም ብዙ ለጆሮም የሚከብዱ የህልውናን ጉዳይ የሚወስኑ በመኖርና ባለመኖር መካከል የሚጠየቁ ጥያቄዎች ሆነው ቀጥለዋል። እኛ እንግዲህ እንደዛ አልመሰለንም ነበረ። መጀመሪያ እንግዲህ የአባትን የቤተሰብን ጉዳይ የማወቅ ጉዳይ ነበረ ብለን የጀመርነው እንዳያችሁት፣ እኛም እንደገመት ነው ከሆነ ከዛ በኋላ እንግዲህ ነገሮች እጅግ በጣም አስደንጋጭ የሆኑ ከእናትየዋም ሳይቀር በጣም የሚያስደነግጥ እውነታቸውን ነው እስከ ማስባል የሚያደርስ አንድ ትልቅ ጉዳይ ትልቅ ሚስጥር በጣም አስደንጋጭ የሆነ ጉዳይ ለኛ ነገሩን። ከዛ በኋላ ነው ነገሮች እንግዲህ እየከበዱ እየተፋፋሙ የመጡት። በእርግጠኛ ወደ ኋላ የምንመለስበት የምናፈገፍግበት ምንም ጉዳይ የለንም። በዚህ ጉዳይ ላይ ነገሮችን እናትየዋን ለማረጋጋት ነገሮችን ለማስከን ሞከርን እንጂ አንዴ እሱ እጁን ካስገባበት እኛ ወደ ኋላ የምንልበት ለሱ መከታ ማንሆንበት ምንም ምክንያት የለንም። ምክንያቱም እሱ ባደረገ ልክ እኛም መድረስ ስላለብን እንደ ወንድማችንም ስለምናየው ከዛ በላይም ምንም የሚያቀራርብንም ጉዳይ ስለሌለ ምክንያቱም ከዚህ በላይ የምንደጋግፍበት ጉዳይ ስለሌለ እንግዲህ ተመልካቾቻችን ሰሞኑን እንደተከታተላችሁት ከሆነ ዶክተር ዮሴፍና ባለቤቱ የተባለችው መቅደስ ቤተሰብ ጋር አንድ ቆይታ አድርገን ነበር። እነዚህ ቤተሰቦች በቦታው ላይ የነበሩ ቤተሰቦች ናቸው ተብለን ነበር። ይሄ ነው የነ መቅደስ ቤተሰብ ነበር። መቅደስና ባለቤቷ አቶ ዮሴፍ የተባለ ወይም ደግሞ ዶክተር ዮሴፍ የተባለ ሰው እነዛ ቤተሰብ ጋር ይሄድ ነው እንግዲህ በቀጥታ ወደ እነሱ ያደርሰናል ብለን ነበር ይሄድ ነው። ነገር ግን ስንሄድ የጠበቀን ነገር እንደዛ አይደለም። በጣም በሴራ የተጎነጎኑ በሴራ የተጠላለፉ በጣም ከባድ ሁኔታ ውስጥ ያሉ ሰዎች ናቸው። በዛ ምክንያት እንግዲህ እዛ ቤተሰብ ጋር ልንቆይ ብዙ ሚስጥሮችን ከነሱ ቤተሰብ ልንሰማ፣ ምክንያቱም እነሱ ቤተሰብ ጋር የተሸፈኑ ብዙ ሚስጥሮች አሉ። ወደዛ ሊያደርሰን የሚችል ደግሞ ትልቁ ሚስጥር ደግሞ ያለው እዚህ ቤተሰብ ጋር ነው። ትልቅ የተቀበረ ነገር አለ። እንግዲህ ከአባትየውም ጋር ስለ አባትየው ከነበራቸው ጋር አባትየውና ወርቆ የነበራቸውን ነገር ከራሷ ከመቅደስ አንደበት ሰምታችኋል። በጣም ብዙ የተጠላለፉ ነገሮች አሉ። በጣም ብዙ የተጎነጎኑ ሴራዎች አሉ። እነዛ ነገሮች ናቸው በቀጥታ ወደ አቶ ወርቆ ወደ ተባለው ግለሰብ እንግዲህ ወደዛኛው ቤተሰብ ይወስዱናል ብለን ያሰብነው። አሁንም እዚህ ቤተሰብ ጋር ልንቆይ የቻልንበት ምክንያት እናንተም እንደሰማችሁት ይሄ ነው ጉዳዩ። ከእናትየዋ የሰማነው እዚህ ጋር ሚስጥር አለ። ሚስጥሩን ደግሞ እንግዲህ እዚህ ጋር ፕሩፍ ሊያደርጉልን የሚችሉት ሊነግሩን የሚችሉት እንግዲህ እነዚህ ሰዎች ናቸው። ከምን ተነስተን ነው እዚህ ጋር ሚስጥሩን ወደ መፍታት የምንሄደው? የልዑልንም ህይወት ሊያተርፍልን የሚችለው ልዑልንም ደህና እንድንሆን ሊያደርግልን የሚችለው እንግዲህ ይሄ ጉዳይ ነው። ይህንን ጉዳይ መፍታት ስንችል ነው ብዙ ነገሮች መስተካከል የሚችሉት። እዚህ ጀርባ ግን የተደበቀ በጣም ብዙ ትልቅ ነገር አለ።
አሁንም ቢሆን እንግዲህ እኛም ያልገለጥ ነው ከነዚህም ሰዎች ሙሉ በሙሉ ሰምተነዋል ልንል ያልቻልነው ብዙ ነገሮችን ሰምታችኋል። የዚች የመቅደስ አባትና ወርቁ ምን አይነት ቅራኔ እንደነበራቸው እነዚህ ቤት ላይ እንግዲህ እነ መቅደስ ቤት ላይ ምን አይነት ሀብት እንደተቀበረ ወርቁ ስንት ዘመን ሙሉ ሲፈልገው እንደነበረ ይሄንን ጉዳይ ብዙ ልዩነቶች ሳይቀር እንዳሉ ይሄ በራሱ በጣም ከባድ ጉዳይን ይዞ ነው እነሱን እዚህ ሀገር እስከ መምጣት ድረስ ያደረሳቸው ነው የተባለው። ከዛ መሃል ላይ ማን አለ? ዮሴፍ የተባለው ዶክተር ዮሴፍ የተባለው ግለሰብ ነው በመሃል ላይ ሚና ሲጫወት የነበረው። ህይወት ላይ ሽጉጥ እስከ መደቀን ድረስ ደርሷል ነበር የተባለው። ያንን ጉዳይ ደግሞ ሲመራ ሲያስተካከል የነበረው እንግዲህ ከወርቁ ወገን ሆኖ ዮሴፍ ነው። መቅደስ እንደዛ ነው ያለችን። እኛም እንግዲህ ነገሮችን ለማጣራት ሞክረን ነበረ። ከሞከርን በኋላ ያገኘናቸው በጣም ብዙ ነገሮች አሉ። ብዙ የፈለፈልናቸው ሚስጥሮች አሉ። ከነዛ ተንተረሳን ነው እንግዲህ ዮሴፍ የተባለው ግለሰብ ጋር ስንሄድ የነበረው። እሱ ጋር ስንሄድ ቤት እየቀየረ ነበር ይሄ ሰው ሊያመልጥ ነበር። እንግዲህ ከዛ በኋላ ነገሮችን እኛ እየሄዱ ያሉትን እቃዎች በሙሉ አስጭነን ወደ ቤት መለስን። ነገሮች እንዲመለሱ አደረግን። ከዛ በኋላ ከሱ ጋር በስነ ስርዓት ለማውራት ሞከርን። ሰውየው በስነ ስርዓት ለኛ ለማውራት ለኛ ለመመለስ ፈቃደኛ አልነበረም። እኛ ያቀረብንለትን ማስረጃዎችም ሲቀበል አልነበረም። አሁንም ቢሆን በራሳችን መንገድ ብዙ ነገሮችን እኛ እያጣራን ነው። ብዙ ምን ደርስባቸው እውነታዎች ስላሉ ማለት ነው። እርግጠኛ ሆነን መናገር የምንችለው ይሄንን ጉዳይ ነው። እንግዲህ ዛሬም እንግዲህ እዚህ የተገኘንበት ዋና ምክንያታችን መቅደስ የተባለችው ወይም ደግሞ የዮሴፍ ባለቤት የተባለችው ሴት አዲስ ነገር አለ፣ አዲስ ምነግራችሁ ሚስጥር አለ፣ ይሄ ሚስጥር ይጠቅማችኋል ብላ እዚህ ድረስ መታለች። ለምንድን ነው የፈለገችን? ምንድን ነው ያለው ሚስጥር የሚለው እንግዲህ ከሷ ከራሷ አንደበት የምንሰማው ይሆናል። እሱን አብረን እንሰማዋለን። እንግዲህ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ቆዩ። አብራችሁን ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቤተሰብ የሆኑ ብሩክ ነኝ፣ ዱካሾ ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ተመልካቾቻችን ተመልሰን መተናልና ተመልሰን ስንመጣ ደግሞ ከመቅደስ ጋር ነው። እንግዲህ መቅደስ ከአንቺ ጋር በጣም ብዙ ነገሮችን አውርተናል። እያንዳንዱ ያወራናቸው ነገሮች እንግዲህ ለእኛ ጠቃሚ ነበሩ። ከዛም ባሻገር ደግሞ እኛ ከነሱ ተነስተን ያረጋገጥናቸው ብዙ ያጣራናቸው ጉዳዮችም ስላሉ ጭምር እና እንግዲህ ለመጨረሻ ጊዜ ከአንቺ ጋር የተለያየ ነው በተመልካቾች ፊት ከዮሴፍ ጋር በነበራችሁ ቆይታ ነውና ቆይታውን ታስታውሻለሽ ብዬ አስባለሁኝ። በደንብ ቃል በቃል ብዙ ነገሮችም ስለነበሩ አንቺና እሱም መስማማት ያልቻላችሁባቸውም ጉዳዮች ስለነበሩ ማለት ነው። እና ግን እንዴት ነው ከዛ በኋላ ምን አዲስ ነገር አለ? እኔና አንቺ ከተለያየን በኋላ ካወራን በኋላ እስካሁን እዚህ እስከምትመጪበት ሰዓት ድረስ የተፈጠረ አዲስ ነገር አለ ወይ? እንግዲህ እንደምታውቁት ያው ከባለፈው ጀምሮ ያ ነገር ከተፈጠረበት ቀን ጀምሮ ብዙ ነገር እኔን ሲላይ ነበረ። ያንን ነገር ያው እኔ እስከማውቀው ድረስ አሁን ላይ የተሰማኛለው ያው እኔን ጥፋተኛ ለማድረግ እኔንም እንደዚሁ ጥርጣሬ ውስጥ ለመክተት ሞክሯል በጣም እና ያው እንግዲህ እንደምታውቁት እሱም እናንተ ጋር ነው፣ በእናንተ ቁጥጥር ስር ነው። አሁንም ቢሆን እንደ ቀላል እንዲታይልኝ አልፈልግም ሁሉም ነገር። እሱም እንደዚህ በቀላሉ እንዲለቀቅልኝም አልፈልግም፣ እንዲጠየቅልኝ እፈልጋለሁኝ። ያለሁበትን ሁኔታ ታውቃላችሁ፣ በጣም ውጥረት ውስጥ ነኝ። ሲቀጥል ደግሞ በጣም ራሴን በጣም እያመመኝ ነው ይሄ ነገር። ስለዚህ በቻላችሁት አቅም እናንተም ጉዳዩን እንድጨርሱልኝ እፈልጋለሁ። እሱም በህግ እንዲጠየቅልኝ እፈልጋለሁ። የቤተሰቤም ችግር እንዳባከነ እንዲቀር አልፈልግም። እኔም በሰው ሀገር እየተንከራተትኩ ነው። ስለዚህ ያለው ነገር ቢስተካከልልኝ፣ እኔም እንዲሁም የእህቴ ልጅ እንድትጎዳ አልፈልግም። ታውቃለህ ተማሪ ነች፣ በጣም ብዙ ነገር ይጠብቃታል ከዚህ በኋላ። ስለዚህ እሷንም ማጣት አልፈልግም። እሷም ጭንቅላቷ እንዲነካ ስለማልፈልግ ያለውን ነገር በቃ እውነቱ እንዲወጣ፣ ትክክለኛው ነገር እንዲወጣና እንዲጠየቁልኝ እፈልጋለሁ። ሁሉም ዮሴፍም ወርቁም እንዲጠየቁልኝ እፈልጋለሁ። እንግዲህ በዋናነት ማለቁ ላንቺ ብቻ አይደለም፣ እኛ የምንፈልገው ጉዳይ ነው። እንቅልፍ ያጣንበት ጉዳይ ስለሆነ ነው። ይሄ ጉዳይ የወንድማችን ጉዳይ ስለሆነ ነው። እኛም እንግዲህ በተቻለን አቅም ያለንን ነገር በሙሉ ሰውተን እየሄድንበት ያለ ነው። ሌሎች ኬዞችን በሙሉ ሆልድ አድርገናል። ተመልካቾቻችን ያለንበት ጉዳይ የልዑልና የልዑል ጉዳይ ብቻ ነው። አሁን ላይ እየሰራን ያለነው ይህንን ጉዳይ ብቻ ነው፣ ሌላ ጉዳይ ላይ አይደለንም። ስለዚህ ከአንቺ በላይ የሚያስፈልገን የጉዳዩ መጠናቀቅ፣ የጉዳዩ ወደ ፍጻሜው መድረስ እኛን ነው የሚያስፈልገን። ስለዚህ እኛ በተቻለን አቅም የተቻለንን በሙሉ እያደረግን ነው። ይህንን ጥያቄ ግን እኔ በዋንነት ያነሳዎች እንግዲህ ብዙ ሰዎች እኛ ጋር መጥተው እውነታውን ከተናገሩ በኋላ አንድ ነገሮች ካሉ በኋላ ማስፈራሪዎች፣ ዛቻዎች ይደርስባቸዋል። እንደዚህ አይነት ጉዳዮች የተለመዱ ናቸው።
ግን ምንድነው አንቺ ጋር ስመጣ ቃል የገባሁልሽ ጉዳይ ነበረ። ስለ ጥበቃ ከሆነ የጥበቃ ጉዳይ የከለላ ጉዳይ በፍጹም ሊያሳስብሽ አይገባም ብዬሽ ነበረ። ከሱ አንፃር በሱ ተመልክተን ላንቺ የተቻለንን በሙሉ እያደረግን ነው። ከዚህም በኋላ ይቀጥላል። ከሱ ተነስቼ ነው ነገሮችን የጠየቅኩሽ። አዎ ልክ ነህ። እኔም የምፈልገው ይሄንን ነው። አሁን ደግሞ ያው እንግዲህ ከማየውም አንፃር ካረጋችሁልኝም አንፃር በጣም እርግጠኛ ነኝ ትልቅ ቦታ እንደሚደርስ ጉዳይ የተሻለ ነገር ይዞ እንደሚመጣ ምናለውኝ። እኔ መሸሽ ስለሰለቸኝ ነው፣ ሁሌ መሸሽ ሁሌ ዝም ማለት ስለሰለቸኝ። አሁን ግን እግዚአብሔር ይመስገን እናንተ መታችሁልኛል። ቢያንስ እንኳን ፍጻሜ ሆነ ያለው ብዬ ተስፋ አረጋለሁ። እንግዲህ ይሄ ጉዳይ የሚቀጥለው አንቺ ለኛ በተባበርሽን ቁጥር እውነታውን በነገርሽን ቁጥር ወደ ጉዳዩ እንድንቀርብ ባደረግሽን ቁጥር ይሄ ነገር ይቀጥላል። በፍጹም የሚቆም ጉዳይም አይደለም። ምክንያቱም እኛ እዚህ ጋር የምንቆመው ከተበደሉ ወገኖች በኩል ነው የምንቆመው። ለተበደሉ ወገኖች መድረስ ነው ዋነኛውም ዓላማችን። ጉዳዩ ግን ከዛም በላይ ነው እና ያለንን ነገር እኛ በሙሉ ሰጥተን እየሰራንም ያለ ነው በዚህ ምክንያት ነው በዋናነት። ከዚህ በተጨማሪ ግን ወደ ጉዳያችን ስንመለስ ካንቺ ጋር የተለያየንባቸው በጣም ብዙ ነገሮች ነበሩ። በዋናነት እንግዲህ ካንቺ ጋር ስናወራ የነገርሽን ነገር አባቴ በምግብ መበረዝ ተብሎ ሆስፒታል ከገባ በኋላ ነው እንግዲህ በማግስቱ ወይም ደግሞ በነጋታው ጠዋት ላይ ነፍሱና ስጋው ተለያየ ወይም ደግሞ ሞተ የሚባል ነገር ሰማው እንጂ ኬዙ እንደዛ አልነበረም ነበር ያልሽኝ። እንግዲህ ከዮሴፍ ጋር ደግሞ ቆይታ በምናደርግበት ሰዓት አንቺና ዮሴፍ በምትገናኙበትም ሰዓት እንግዲህ ቃል በቃል እሱ ያለው ራሷ ነች መርዛ የገደለችው የሚል ነገር ነው የሰማነው። እንግዲህ ከራሷ አንደበት እሱ ነው እንደዛ ያለን። እንግዲህ ምንድነው እዚህ ጉዳይ ላይ አንቺ ልትይ የምትችይው ነገሮች? ብዙ መተላለፎች እዚህ መካከል እየተፈጠሩ ስለሆነ እዚህ ጉዳይ ላይ ምንድነው የምትሰጪው አስተያየት? ምንድነው ያለሽ ነገር? አዎ ልክ ነህ ማለት ይመስለኛል። ያው ስለተደረሰበት ያው አማራጭ ስለሌለው ያው እኔ ነኝ ያለሁት ከኔ ውጪ ቤት ውስጥ የለም እና እንግዲህ ህይወት አንዳንዴ ለረፍት ከምትመጣበት ውጪ ማለት ነው ህይወት እኔ ነኝ። ያው ሀሳቡ ያው በቃ አማራጭ ስለሌለው ሁሉ ነገር ወደ እኔ ለማላከክ ስለፈለገ ይመስለኛል ሁሉም ነገር እኔ የሷ ጥፋት ነው ብሎ እና ራሱን ነፃ ለማውጣት ይመስለኛል ለኔ ሁሉ ነገር የሚያደርገው እና እንዳልከው ምግብ ሁሌም ያው ብዙ ጊዜ እኔ ነኝ የምሰራው። ሁሌም ምን የምሰራው እኔ በጣም ብዙ ጊዜ ማለት ነው እና አብረን ነው የምንበላው። የተለየ ለሱ ተሰርቶ የሚቀርብለትም የለም። ቤት ውስጥ ለብቻችን የምንበላውን ምግብ የለም። አንድ ላይ ነው የምንመገበው። ይሄ ሁሉ ነገር የሆነው ያው ሆስፒታል ውስጥ ከሄደ በኋላ ነው እንጂ እኔ በፍጹም መረጃ የምገልበት ምንም ምክንያትም የለኝም። ምክንያቱም አባቴ ነው፣ ላጣው አልፈልግም። አንድ ያለኝ ብቸኛ አባት እሱ ስለሆነ ስለዚህ እኔ አልነበርኩኝም፣ እኔም ልሆንም አልችልም በፍጹም። አባቴ እንደዚህ የማረግበት ምንም ምክንያት የለኝም። ሆስፒታል ከሄደ በኋላ ነው ሁሉ ነገር የተፈጠረው። ሆስፒታል ሆኖ 2 ቀን ምናምን ደህና ነበረ። ከዛ በኋላ ነው ጠዋት ላይ እንግዲህ ያረፈው። 2 ቀን ደህና ከነበረ ደህና ተሽሎት ያገገመ ከነበረ በሶስተኛው ቀን እንዴት ሊሞት ይችላል? የኔ አባት እሱ ካላደረገው በስተቀር እሱ ይሄን የሆነ ነገር አቅዶበት አባቴን እሱ ካልገደለው በስተቀር ከዛ በፊት ደህና ነበር። በፍጹም እኔም ልገለው የምችልበት ምንም ምክንያት የለኝም። ይሁሉ ደግሞ ስራው የሱ እንደሆነ አውቃለሁ። እንግዲህ ታውቃለህ ነግሬሃለሁኝ። 2 ቀን ሲከታተለው የነበረው ዶክተር ምንም ሰላም ነው ብሎኝ ነበር። ዳና ነው አሁን እያገገመ ነው ብሎኝ ነበር። እንግዲህ እሱ ረፍት በወጣበት ሌላ ፈረቃ በሚቀየርበት እንዳልኩ ዮሴፍ ፈረቃውን በሚቀይርበት ቀን ነው እንግዲህ ያረፈብኝ። ስለዚህ በምን ምክንያት ሌላ ምን ምክንያት ሊኖር ይችላል? ደና ከነበረ እሱ በገባበት ቀን ካረፈ የኔ አባት ከሱ ውጪ ሊያረጋው የሚችል ሰው እንኳን አለ ብዬ አላስብም እስከማውቀው ድረስ። ብዙ ጉዳዮች ይኖራሉ። ምናልባትም እኛም ከሕክምና ቡድን አባላቶቻችን ጋር ለማውራት ሞክረን ነበርና እንደዚህ አይነት ነገሮች እንደ ፋይል እንደሚመዘገቡ የተሰጠው መድኃኒት ሳይቀር እያንዳንዱ ነገር ተመዝግቦ ይቀመጣሉ የሚል ነገር ነው። ስለዚህ በእለቱ ምን እንደተወጋ ምን አይነት መድኃኒት እንደተሰጠው እያንዳንዱ ነገሮች እንደ ፋይል ሆኖ መዝገብ ቤት ውስጥ ይቀመጣሉ የሚል አይነት መረጃ ሰምተናል። ስለዚህ በእለቱ ደግሞ የተከናወኑ እያንዳንዱ ነገሮች ደግሞ መዝገብ ቤት የተቀመጡ ነገሮች ደግሞ ተሰንደው ሊቀመጡ የሚችሉ ጉዳዮች ናቸው የሚባል ነገር ስለሰማን ከሱ ሁኔታ ተነስተን እኛ ቦታው ላይ ያለውን ነገር ለማጣራት እንሞክራለን። ከዛ በተጨማሪ ደግሞ የዛን ሰዓት በዛን ሺፍት ማን ነበር ተረኛ?
የሕክምና ቡድን አባላቱ፣ ነርሶቹ፣ ኢቨን የጥበቃ ቡድን አባላቶች ሳይቀር እያንዳንዱ ሰዎች እነማን ነበሩ በቦታው ላይ ያሉት ሰዎችን የሚለውን እንግዲህ እኛ የራሳችንን ቡድን ልከን በተቻለን አቅም እነዚህን ነገሮች ለማጣራት እየሰራን ነው። ነገሮች ደግሞ ተጣርተው ደግሞ እውነታው ላይ የምንደርስበት ጊዜ ደግሞ ሩቅ አይሆንም። ምክንያቱም ነገሮችን እስከ ጥግ ድረስ አጥርተን መስራትም ስላለበት ምንሰራውም እንደዛ ስለሆነ አሰራራችንም ጭምር ይሄ እንግዲህ የምንደርስበት የምናየው ጉዳይ ይሆናል። በእርግጠኝነትም ደግሞ እንደርስበታለን። ነገሮችን እርግጠኛ ልንሆን የሚገባባቸው ብዙ ነጥቦች ስላሉ እዚህ ጋር የምግብ መመረዝ ተባለ ነው እንግዲህ የሚባል ነገር ነው። ከአንቺም ከዮሴፍም ሁኔታው ላይ እየሰማ ነው እኛ። እንደዛ ከሆነ ደግሞ አንቺ እያልሻለሽው አብረን ነው አባቴ የሚበላውን ነው የምንበላው፣ አብረን ነው የምንመገበው፣ ሁሉንም ነገሮች አንድ ላይ ነው በሰላም ነበር የበላ ነውም ብለሽኛል። እንደዛ ከሆነ ታዲያ እንዴት ነው እናንተ ልትመረዙ ሳትችሉ አባትሽ በቀጥታ በዛ ጉዳይ ላይ ተመርዘው ወደ ሆስፒታል ሊገቡ የቻሉት? የምግብ መመረዝ ወይም ደግሞ ፉድ ፖይዘን እንዴት ሊሆን ቻለ? ይሄ ራሱን የቻለ ጥያቄ የሚያስነሳን ጉዳይ ስለሆነ አሁን ልክ ነህ እኮ ማለት እኛ እንግዲህ አንድ ላይ እንመገባለን፣ አንድ ላይ እንበላለን። ስለዚህ እኔ በሰዓቱ ደግሞ ያው ያሰብኩትኝ በጣም ሲያመው ወደ ሆስፒታል ሲወስደው ምግብ መመረዝ ራሱ መሆኑን አላወቅም። ከዛው ነው የሰማነው ምግብ መመረዝ ነው ምናምን ነገር ያሉን ዶክተሮቹና እኔ አልጠበቅኩም። እንግዲህ እንዴት እንደሆነ እኔ ያው እድሜው እየገፋም ስለሆነ ያው አንዳንድ እድሜ ሲጨምር ደግሞ ያው አንዳንድ በሽታዎች አይጠፉም። ትልቅ ሰው ነው። ስለዚህ ያው ብስጭት አለ ምን አለ በጣም ብዙ ነገር ሌላ ነገር ነበር ነው ያሰብኩትኝ እና እሱንም ያወቅነው ሆስፒታል ከሄድን በኋላ ነው ምግብ መመረዝ ነው የተባልነው እና ይሄ ሁሉ ነገር ይሆናል ብዬ አላሰብኩኝም። በዛሬ ደግሞ ያው ያሰብኩትኝ ዮሴፍ ነው ብዬ ያሰብኩበት ምክንያቱም ከአቶ ወርቁ ጋር በጣም ትልቅ ግንኙነት ስላለው የፈራሁትኝ እሱን ነው በቃ። ምክንያቱም እሱ ይሰጠዋለን ብዬ የሚያሰብኩትኝ በጣም ክሎዝ ስለሆኑ የሁሉ ነገርም ያው ወደ ኋላ ደግሞ ሳስበው በቃ ቀጥታ ዮሴፍ ወደ እኔ ታርጌት ተደርጎ እሱ እኔን እንዲያጠቃ እኔን ማለትም በቃ እኔ የሆነ ነገር እንዴት ብዬ ልንገር በቃ እሱ ፑሽ እንዲያደርገኝ ብዙ ነገሮችን አሁን እንዳልኩ በመሬቱ ጉዳይ ምናምን ነገር አቶ ወርቁ በቀጥታ እሱን አዘጋጅቶ እሱ እኔና ዮሴፍ እንድንቀራረብ አድርጎ ወደ ትዳርም እንግዲህ ልጅ እስከ መውለድ ድረስ ደርሰን ወደ ትዳርም ከገባን በኋላ የሁሉን ነገር ያደረገው እሱ ነው ብዬ ነው የማስበው። አቶ ወርቁ እሱ ነው ብዬ ነው የማስበው። ምክንያቱም ሌላ ሰው እንግዲህ በዙሪያችን ሌላ ጠላት የለንም፣ ሌላም እንደዚህ ሊጎዳን ይችላል ብዬ የማስበው ሰው የለም። ለዛም ጭምር ነው አሁን የሁሉ ነገር የተፈጠረው። ምናልባትም እነዚህን ጉዳዮች አሁንም አንቺ ካልሽ ነገሮች አንጻር እንደገና ደግሞ ከራሱ ከዮሴፍ አንደበት ከሰማናቸው ነገሮች አንጻር እኛ በራሳችን እየሄድንባቸው ያሉ ጉዳዮች አሉ፣ እያጣራናቸው ያሉት እነሱ የጊዜ ጉዳይ ነው፣ ጊዜ የሚፈታው ጉዳይ ነው። በእርግጠኝነት ደግሞ ከዚህ በፊት ስናደርግ እንደነበረው መጨረሻ መደምደሚያው ላይ እኛ እንደርሳለን፣ እውነቱንም ስለምናጠራ። እዚህ ላይ ግን ከሱ ጋር ሌላ በተጨማሪ ይሄንን ጉዳይ እንግዲህ እንዳልኩሽ እኛ በራሳችን መንገድ እያጣራን እየሄድንበት ያለንበት ጉዳይም ስለሆነ ግን እንግዲህ ከሱ ጋር በምናወራበት ሰዓት ብዙ ነገሮችን እያነሳልን ነበር። እንዳልኩሽ ራሷ ነበረች ይሄ መሬት እንግዲህ ይሄ ቦታ እንዲሸጥ እየወተወተች የነበረችው። እኔ አልነበርኩም። ከአንቺ ጋር ስናወራ የነበረው ነገር ምንድነው? እኔ ነበርኩኝ እንደዛ እያልኩ የነበረው። እሱ ነበረ ተጽዕኖ እያሳደረብኝ የነበረው። በቃ ተይ እንሽጥ ከዚህ ሀገር እንውጣ እያለኝ ነበረ። እንደዚህ አይነት ነገሮችን ፑሽ እያደረገኝ ነበር እሱ ነበር አንቺ ያልሽኝ። እሱ ጋር ደግሞ ስንሄድ ደግሞ ከራሷ አንደበት ነው እሷ ነበረች እንደውም እየወተወተችን ጥለን እስከምንመጣ ድረስ ያደረገችን። ምን መሰለ አሁን ጥርጣሬ ውስጥ የሚከተተኝ የአባቴ ሞት ጥርጣሬ ውስጥ የሚከተተኝ ይሄ ነው ማለት እኔ መሬቱ ይሸጥ ማለቴ ጥርጣሬ ውስጥ ከተኛል። ምክንያቱም እኔ የምፈልገው በቃ ሰላም ነው። ምክንያቱም በጣም ብዙ አመት ሳልችቶኛል። በቃ እንዴት ብዬ ልንገር በቃ እኔ እንጃ በጣም ስልችት ትክት ያለኝ ነገር ቢኖር ይሄ ነበር። ምክንያቱም እኔ የምፈልገው እንዳልኩ ሰላም ነው። በዛ ላይ ህይወቴን እፈልጋለሁ፣ እንዲሁም አባቴ እንዲቆይልኝ እፈልግ ነበረ።
በቃ ሰላም ስለምፈልግ ብቻ እኔ ሁሌ አባቴን ጨቅጭቀው ነበር። ምክንያቱም በቃ ይሸጥና ከህይወታችን የሚበልጥብን ነገር ስለሌለ ይሸጥና ለቀን እንሂድ፣ በቃ ሌላ ቦታ በሰላም መኖር እንችላለን። ስለዚህ ለምን አትሸጠውም አዎ እለው ነበር። ምክንያቱም እኔ ይሄንን አስቤ አይደለም አሁን እንዳልኩ ጥርጣሬ ውስጥ ለመግባት ሳይሆን በቃ አባቴ ስለምፈልግ እንዲቆይልኝ ስለምፈልግ ለማን ደስ ይበለው ብዬ ነው እንደዚህ እየተበሳጨ ጤናውን እያጣ እዛ ቦታ ላይ እንዲኖር አልፈልግም ነበር። ግን እሱ ደግሞ ያንን ቦታ ስለሚፈልገው ያ ሀብት እዛው ስላለ ለማንም እንዳልኩ ሰጥቼ አልወጣም ያሱ። ስለዚህ በቃ ያለኝ አማራጭ ሁሌ መጨቅጨቅ ነው። በቃ ይሸጥ አባዬ፣ የሆነ ችግር በተፈጠረ የሆነ ሰው በመጣ ቁጥር በቃ አባቴ ለምን እንደዚህ ይሆናል? ለምን አይሸጥም? እባክህ ይሸጥና ቦታ እንቀይር፣ በቃ በሰላም ብቻ እንኑር። ህይወታችንን ከምናጣ ያንተም ህይወት አደጋ ላይ ነው፣ የኛም ህይወት አደጋ ላይ ነው። ስለዚህ እባክህ ማለቴ ለሱ ምንድነው እኔ አባቴን እንደጠላሁት ወይ ደግሞ እኔ ለአባቴ ጠላት እንደሆንኩኝ ያህል የተሰማቸው ይመስለኛል። ለዛም ጭምር ነው የተጠራጠሩኝ። አባቷን ገለዋለች ብሎ ያሰበም እሱ በዚህ ምክንያት ይመስለኛል እንጂ እኔ አባቴን የምገልበት ምንም ምክንያት የለኝም። ሲቀጥል ደግሞ እኔ አባቴ እንዲቆይልኝ ስለምፈልግ ነበር። ያው አልሆነም። ይሄ መሬት ተሽጦ ቢሆን ኖሮ አባቴ የሚቆይልኝ ነበረ፣ በጤናው ይቆይልኝ ነበረ፣ እኛም በሰላም እንኖር ነበረ። እና በቃ ይሄ ሁሉ የሚፈጥረው ይሄ ሁሉ ነገር የሚያወራው ደግሞ ዮሴፍ እንግዲህ እኔን ጥፋተኛ ለማድረግ አባቷን ገለዋለች ለማስባል እኔን ሰው አፍ ለመክተት እንዲሁም ደግሞ እኔን ጥፋተኛ አድርጎ እኔን ለመቅጣት ነበር ሀሳቡ። ያው እንደዛም ሆኖ ያው አልቀረም። አሁንም ቢሆን እሱም ሞቶ ምንም ነገር ቢፈጠር ያው መሬቱን ትቼ ወጥቻለሁኝ። እንደምታውቀው ቦታውን ትቼ ወጥቻለሁኝ። የሁሉ ስራ ደግሞ የዮሴፍ ስራና የወርቁ ስራ እንደሆነ ይገባኛል። ምክንያቱም ሁለቱም ተመሳጥረው አንድ ላይ እነሱ ያደረጉት ነገር ስለሆነ ያው እሱ እኔ ጋር ነው እያላከከ ያለው። አሁንም ቢሆን እኔ ጥፋተኛ አባቷን እሷ ናት የገደለች ብሎ እኔ ጥፋተኛ ወንጀለኛ ለማድረግ ነው እየሞከረ ያለው። እንግዲህ አላቅም ከዚህ በላይ ምን እንደምል እኔ እንጃ። እነዚህን ሁሉ ነጥቦች እኮ አንቺ አላነሳሽልኝም ነበረ። ምናልባትም ከአንቺ አንደበት እየሰማ ያለሁት አባትሽም እያለ አባቴ እንዲተርፍልኝ ነው እነዚህን ሁሉ ነገሮች ሳደርግ የነበረው ነበር እያልሽኝ ያለሽው፣ አሁን እያልሽኝ ያለሽው። ያኔ በምናወራበት ሰዓት ግን ጉዳዩ ቀላል ጉዳይ አይደለም። የአባቴ ህይወት የተከፈለበት ቦታ ነው። ያ ሁሉ ሀብት አለበት የተባለበት ቦታ ነው። በቀላሉ ምን ተወም ርስት አይደለም። ስለዚህ ወደ ኋላ የምንመለስበት ምን ተወም ጉዳይ ስላልሆነ እኔ በፍጹም እንደዛ ልለው አልችልም። ይባስ ብሎ ከሷ አንደበት ከራሱ ነው ይሄ ፑሽ መደራረጉም ቢሆን ከሷ አንደበት መጣ እንጂ እኔ በፍጹም እንደዛ ላደርግ አልችልም ነበረ የሚል ሐሳብ ነበር ያነሳሽው አንቺ። እነዚህን ሁሉ ነገሮች ምናልባትም በጊዜው እንደዚህ ማለትሽን ሁላ በዛቱ አልነገርሽኝም እነዚህን ሁሉ ነገሮች። አሁን ላይ ደግሞ እንግዲህ ከሱ ጋር ካወራን በኋላ ነው እነዚህን ነገሮች እየነገርሽኝ ያለሽው። ለኔ አዲስ ነገር ነው አሁን እያልሽኝ ያለሽው። ለዛም ስለሆነ ነው የጠየኩሽ። አዎ ምክንያቱም በሰዓቱ ለቅቄ ሰውጣ አማራጭ አልነበረኝም። ያው ድንጋጤም አለ፣ እዛ ጋር ህይወት ማትረፍ አለ። እንደምታውቀው የእህቴ ልጅ አለች። እሷን ለማትረፍ ብዬ በወቅቱ ትቼ ወጥቻለሁ። ሲቀጥል ያው በሰዓቱ ይሄን ሁሉ አብዛኛው ጊዜ ያው እሱ እንዳልኩ በጣም ስለሚወታውታኝ ዮሴፍ በጣም ብዙ ጊዜ እሱ ነው በቃ ሽጪ እንዳልኩ ሽጪው ምናምን ስለኝ የነበረው እሱ ነው። ምክንያቱም የወርቁን አላማ ለማሳካት ሲል ማለት ነው። ሁለቱ ያው አብሮ እንደሚሰሩ ነግሬሃለሁ። በጣም ክሎዝ ናቸው። ስለዚህ ያው እሱ አንዱ እሱ ነው ማለት እንዴት ብዬ እንገር በቃ ቦታውንም ትቼ እንደወጣ ሁሉ ነገር ትቼ እንደወጣ እሱ ነበረ ሲጋፋኝ ነበረ። በቃ ይሸጥና ያው በመጨረሻ ላይ እንግዲህ እንደምታውቀው ሁለቱ ተባብረው ነው እኔ ጋር እንግዲህ የሆቴል ላጣ ቃታ ተስቦ ሊታኮስብኝ እስከሚደርስ ድረስ ማለት ነው። ስለዚህ ያ ነገር ሁሉም ነገር የሱ ስራ ነው። በቃ በአጠቃላይ ሁሉም እሱ በጣም ተጫውቷል ማለት እችላለሁ። ከወርቁ ጋር በጣም ብዙ ነገሮችን አድርጓል፣ በድሎኛል፣ በጣም ብዙ ነገር አድርጎኛል። እንግዲህ የልጄ አባት ነው። ግን የሁሉ ነገር የሆነው እኔ በወቅቱ ባለማወቅ ወይም ደግሞ
የሁሉ አላማ ሰንቀው የሁሉ ነገር ታርጌት ተደርጎ ብዙ ነገር ተደርጎ እኔ ጋር እንዲመጣ ከኔ ጋር የፍቅር ግንኙነት እንዲጀምር ትዳር መስርቶ ከኔ ጋር ወልዶ እንዲኖር እንግዲህ እዚህ ድረስ ከተደረገ እንግዲህ ምን ማድረግ ትችላለህ? ከዚህ በላይ መቀየር አልችልም። ምንም አማራጭ የለኝም እንግዲህ ትቶስ ከመውጣት ውጪ ማለት ነው። ለዛም ጭምር ነው አሁንም ቢሆን ከመናገሩ አላማ አለው ሁሉም ነገር አብረው ሲሰሩ እንደነበረ አብረው ሲያቅዱ እንደነበረ እኔን ከዛ እስከ ማስወጣት ድረስ የደረሱት ሁለቱ ናቸው። በተለይ ዮሴፍ በጣም እሱ ነው። እዛውም ላይ እንዳለ ታዲያ ምናልባትም ከሱ የሰማነው ጉዳይ ስለ ክፍያው ነው፣ ስለ ገንዘቡ ነው። እንግዲህ ርስቱ ወይም ደግሞ ቤቱ ካንቺ የመጣ ነው፣ ካንቺ ቤተሰቦች የተወራረደ ገንዘብም ከተባለ ሊገባሽ የሚችለው አንቺ ነበርሽ። አንቺ እያልሽኝ ያለሽው ምንም ሳንቲም አላገኘሁም ነው። እሱ ደግሞ ገንዘብ አግኝተናል ነው ያለው። በዚህ ጉዳይ ካሳ ሁሉ አግኝተናል ነው ያለው። ከዛ እንግዲህ ስለ 100 ሺህ ብርም አወራን። ከዛ በኋላ 100 ሺህ ብር ማለት ትንሽ ነው፣ ባለሙያ ነኝ ሰርቼ የማገኘው ገንዘብ ነው ነው ያለው። ስለዚህ ገንዘብ ታዲያ ለምን እሱ ሊያገኝ ይችላል? ያንቺ ሀብት ያንቺ ርስት ከሆነ የለቀቅሽው አንቺ ነሽ ቤተሰቦችሽ ወይም ደግሞ እህትሽን ልጅ ይዘሽ የተሰደድሽው። ገንዘብም ከተባለ ልታገኝ የምችው አንቺ ነበርሽ። እንዴት መሰለክ ይልክ እኔ ምንም የተቀበልኩት ነገር የለም። እሱም በዚህ ዘርፍ በዚህ ሙያው ይሄን ያህል ባንዴ ከመሬት ተነስቶ ከመሬት እንግዲህ የሚወርድ ነገር የለም። ይሄን ያህል ብር ዝም ብሎ ከመሬት ተነስቶ ሊያገኝ አይችልም። 100 ሺህ ብር በእርግጥ 100 ሺህ ብር ትንሽ ሊሆን ይችላል እኮ፣ ግን ደግሞ ባንዴ በሁለት ቀን በ3 ቀን የሚገኝ አይደለም። ስለዚህ ይሄ ሁሉ ነገር ደግሞ የሰጠው ወርቁ እንደሆነ አውቃለሁ። ወርቁ አታሎት ወርቁ ሙሉ ለሙሉ ይሄን ሁሉ ነገር ሲሰራ ስለነበረ በየጊዜው እንደሚሰጠው የገባኝ ነው። በጣም ብዙ ብር ተቀብሏል። ከዛ ውጭ አሁን ካልኩ ውጪ በጣም ብዙ ብሮች ተቀብሏል። እና ከየት ሊያመጣው ይችላል? እኔ እንደዛ ነው የማስበው። ምክንያቱም ስለማቀው ስልክ ያው ብዙ ጊዜ አብረን ኖረናል። ዘርፉን ስለሚሰራው ስራ ስለማቅ ይሄን ያህል ሊያመጣ አይችልም። እስኪ አሁንም ቢሆን በጣም ብዙ አሻሚ የሆኑ ነገሮች አሉ። እንደተናገርኩት መጀመሪያም ተመልካቾች እኛ በራሳችን መንገድ ነገሮችን እያጣራንም ነው። ይሄ እንግዲህ ማይቆምም ነገር ስለሆነ ጊዜ የምንሰጠውም ጉዳይም ስላልሆነ በዋናነት ግን እዚህ ምናልባትም ከአንቺ ጋር ልንገናኝ የቻልንበት ዋናውና ትልቁ ጉዳይ አንድ ትልቅ ነገር አለ፣ አንድ ትልቅ ጉዳይ አለ ብለሽኝ ነበረ። ይህ ማለት አዲስ ነገር አለ ስላልሽኝ ነው ድጋሚ እዚህ ድረስ ጠርተን ከአንቺ ጋር ልናወራ የቻልንበት ምክንያት። አሁን ካወራንባቸው ማጥራት ከፈለግንባቸው ጉዳዮች በተጨማሪ ምንድን ነው ያ ጉዳይ? እዚህ ድረስ ያመጣሽ እኛንም ልታገኝ የቻልሽበት ምክንያት ምንድን ነው? አሁን ያመጣኝ ጉዳይ ምንድን ነው? እማቅ አንድ ዶክተር ነበረ እዛው አባቴን ሲያክም ነበረ። ዶክተር ደረጀ ይባላል። እና እሱን አጋጣሚ እዚሁ አሁን የመጣውበት እዚሁ አንድ ፋርማሲ መድኃኒት ልገዛ ሲሄድ ያገኘሁትኝ ደረጀኝ ነው። እና ሲያይኝ የሆነ እንዴት ነው ድንብርብር ነገር አለ። ደነገጠና እንዴት መጣሽ? እንዴት ልታገኝ ቻልሽ? ምናምን ማለት በቃ እኔ እሱን ፈልጌ እንደሄድኩኝ ነበር ያስበው። ያው አጋጣሚ ነው በእርግጥ እኔ ለመግዛት ነበር የገባሁት እዛ ፋርማሲ ውስጥና ሲያይኝ ደነገጠ ምናምን። ሰላም አለኝ። ዶክተር እንዴት መጣ ወደዚህ? በሰላም ነው? እዚህ እንዴት መጣ ምናምን እዛ አልነበርክ እንዴ ስለው አይ እዚህ መጥቻለሁ ምናምን። የሆነ በቃ ድንብርብር ብሎ ነገር ነው። ሰላም ያለኝ ሲያናግረኝም እንደዛው ነበር እያናገረኝ የነበረውና ከዛ ቤተሰብ ምናምን ነገር ስለው አይ ከቤተሰብ ጋር ቤተሰቦቼን ይዤ መጥቻለሁኝ እዚህ እየሰራው ነው ምናምን ነገር አለኝ። ወይ አሪፍ ነው እንደዛ ከሆነማ ጥሩ ነው ምናምን ነገር አልኩትኝና ከዛ አጋጣሚ ሆኖ ከዚህ በፊት አይቻቸዋለሁ ዮሴፍና ደረጀኝ ማለት ዶክተር ደረጀኝ። የት ነው ያይሻቸው? ካፌ ላይ ቁጭ ብለው አጋጣሚ እኔ ከህይወት ጋር ወተን ነበርና ማለት ቆይ እዚህ ነው ወይስ እዛ ነው ለማለት ነው ጥያቄው። የት ነው ያይሻቸው ማለት እዚህ አዲስ አበባ መተው ነው ወይስ እዛ የነበራችሁበት ቦታ ላይ ነው? ያየኋቸው እዛው ነበር ማለት ዮሴፍና ደረጀ አንድ ላይ አይቻቸዋለሁኝ እዛው። ያኔም የሚገርምክ ምንድነው ቀይሮት የገባው ፈረቃ ቀይሮት የገባው እሱን ነበረ። ደረጀ ሲወጣ ነው እንግዲህ ዮሴፍ ተተክቶ የገባው። መቼ? ያኔ አባቴ ታሞ ሆስፒታል የገባ ጊዜ ማለት ነው። እና ያው አንድ ላይ በጣም ያወራሉ፣ አንድ ላይ አያቸዋለሁኝ ሁሌ ምናምን ነገር እና አሁን ሳይሆን ደግሞ እዚህ መጥቶ
እንደዚህ የራሱን ፋርማሲ ከፍታል ብዬ አላሰብኩም። ምክንያቱም እዛ ምን አይነት ህይወት እንደሚኖር ስለማውቀው እንደዚህ ባንዴ ፋርማሲ ከፍቶ የራሱን የሆነ ነገር ከፍቶ እስከ መስራት ድረስ ያደረሰው ምንድነው ብዬ ሳስብ ይሄ ሁሉ ነገር አንድ ላይ እንደሚሰሩ ከዮሴፍ ጋር በቃ ዮሴፍ እና ደረጀ እንዲሁም ወርቁ ምልሰውዬ እነሱን በቃ አቅዷቸው ለዚህ ስራ ለዚህ ሁሉ ነገር የሁሉ ነገር እንዲፈጠር አቅዷቸው ሁለቱን እንደቀጠራቸው በጣም እንደሚከፍላቸው ጠረጠርኩኝ እንደምታውቀው እና እንዳልኩ ሁለቱ ያው ዛው በሚሰሩበት ሰዓት ያኔም አባቴ ታሞ በነበረበት ሰዓት ሽፍት ደራርጎ የነበሩት ሁለቱ ናቸው። ፈረቃ የተቀየሩት ቀይረኝ ሲለው ያው እሱ ደረጃ ወጣ ዮሴፍ ገባ ማለት ነው የዛን ሰዓት ራሱ እና አባቴም እንግዲህ እንደምታውቀው ምንም ይሄን ያህል ለሞት የሚዳርገው ነገር አልነበረም ህመሙ። ምክንያቱም እንደዛ ተባለ ያው ደህና ነበረ እንደማውቀው። ከዛ ውጪ ለሞት ይዳርጋል ብዬ የማስበው ነገር የለም። ይሄ ሁሉ ነገር የሆነው በደረጃና በዮሴፍ እጅ ነው አባቴ ሊሞት የቻለው። እዚህ ጋር እንዴት ደረጃን ታዲያ ልናስገባው እንችላለን? እያልሽኝ ያለሽው ደረጃን ቀይረው ውጣ አለው ነው ያልሽኝ አይደለ? ከወጣ ታዲያ ደረጃ እዚህ ጋር ምንድነው ሊያገናኘው የሚችለው? ምናልባትም እንደነገርሽኝ ከሆነ ባለቤትሽ የዛን ቀን ተረኛ አልነበረም። ደረጃ ያልሽው በቦታው ላይ ተረኛ ነበረ። ውጣ አለው ቀየረው ነው። ምናልባትም ውጣ ለቀየረ የሚባለው ነገር ቀላል ነገር አይመስለኝም። እና ታዲያ ምንድነው እዚህ ጋር አቶ ደረጃ የተባለ ወይም ደግሞ ዶክተር የሚሆን ዶክተር ደረጃን እዚህ ጋር ማለት ሊያገባው የሚችለው ጉዳይ ምንድነው? እዚህ ጉዳይ ላይ ውጣ ካለው ከወጣ ምንድነው እሱ? ሁለቱ ተመሳጥረው ያደረጉት ነገር ስለሆነ ሲቀጥል ደግሞ አቶ ወርቁ እሱ ይመስለኛል እሱም በሱ ማለት እንዴት ቢንገርክ ደረጃ ከአቶ ወርቁ ጋር ይሰራል፣ ዮሴፍም ይሰራል። ስለዚህ ሁለቱ ተመሳጥረው ነው ይሄን ሁሉ ነገር ያደረጉት። ደረጃና ዮሴፍ በጣም ቅርብ ናቸው፣ በጣም ይገናኛሉ፣ በጣም ክሎዝ ናቸው። እንዴት ቢንገር ያው አንድ ላይም ስለሚሰሩ ለዛም ጭምር ነው። እንግዲህ ያው ሁለቱም የሚሰሩት ለአንድ ሰው ነው። እንግዲህ እንዳልኩ ለአቶ ወርቁ ነው እየሰሩለት የነበረው እና ይሄ ሁሉ ነገር ደግሞ እንግዲህ ደረጃ አንዴ ከመሬት ተነስቶ የሚከፍተው ነገር አይደለም ፋርማሲ ማለት። በቀላሉ ይሄን ነገር ያደረገው ይሄንን ነገር ከአቶ ወርቁ ጋር አንድ ላይ በመስራት ዮሴፍ እና ደረጃ ከአቶ ወርቁ ጋር አንድ ላይ በመስራት ነው ሊያገኝ የቻለው ይሄን ነገር። አባቴን በመግደል አባቴ ከዛ ብቻ በቃ እኛም ከዛ ቦታ ለቀን እንድንወጣ አባቴም እንዲሞት ምክንያቱ እነሱ ናቸው። እዚህ ስመጣ ራሱ በጣም ነው የደነበረው። ምክንያቱም እዛ ነበር ከስንት ጊዜ በኋላ ድጋሚ እዚህ ቦታ ላይ አጋጣሚ ሆኖ ስንገናኝ ሲያየኝ ሲደነግጥ እኔም ገባኝ። ምክንያቱም ከዮሴፍ ጋር እንዳልኩ በጣም ጓደኛሞች ናቸው። ስለዚህ ሁለቱ ተባብረው እዚህ ደረጃ እንደደረሱ ማለትም በቃ እሱ እንግዲህ እኔ አልጠብቅም ነበር እንኳን ደረጃና የገዛ ባለቤቴ ዮሴፍን አልጠብቀውም ነበር እንደዚህ ያደርጋል ብዬ። ግን እንግዲህ ከየት ላይ አምጥቶ ሊከፍት ይችላል? ያም ጭምር ነው አሁን ጥርጣሬ ውስጥ የከተተኝ። ባንዴ ተነስቶ ፋርማሲ ከፍቶ የራሱን ነገር ይዞ ምናምን ይሰራል ብዬ አላስብም። ይሄንን ጉዳይ ያውቃል ባለቤትሽ? እዚህ መምጣቱን ደረጃ ያልሽው ሰው እዚህ መሆኑን ያውቃል? በደንብ ያውቃል እንጂ በደንብ ይተዋወቃሉ። ምክንያቱም ይደዋወላሉ፣ ያው ጓደኛሞች ናቸው። በስና ምክንያት መገናኘታቸው አይቀርም። ስለዚህ ያው በደንብ ያውቃል ብዬ አስባለሁ። የማያውቅበት ምንም ምክንያት የለም። እንደዚህ እየሰራ አሁን ላይ የራሱን የሆነ ነገር ይዞ ጭራሽ ያው አይገናኙም ወይ ደግሞ ምንም ነገር የላቸውም ማለት አልችልም ለኔ። እና ዮሴፍን ስጠይቀው ደረጃን አየሁት ስለው ደንገጥ አለና የሆነ እንዴት ነው ፊቱ ላይ ብቻ ያነበብኩት ነገር ለየት ይላል። እና እዛ መጥቷል፣ እዚህ ነው ያለው ከነ ቤተሰቦቹ፣ እዚህ እየሰራ እኮ ነው፣ ተቀጥሮ እየሰራ ነው ምናምን ነገር ሲለኝ ኦኬ እሺ ነው እንዴ ምናምን ደስ ይላል ምናምን ነገር ብዬ ዝም ብዬ ነበር ያለፍኩትኝና አጋጣሚ ማለት ደስ አላለኝም። ያየሁት ነገር ፊቱ ላይ ያለው ድንጋጤ ሳየው አልተመቸኝም። እና አጋጣሚ በሌላ ጊዜ ሄድኩኝና ራቅቤ ሳይ ደረጃ ፋርማሲ ነው የሚለው። ከዛ በቃ ሁሉን ነገር ኦኬ እሺ የሆነ ነገር ይኖራል ብዬ ነው ያሰብኩትኝና ማጣራት ጀመርኩኝ። ሳጣራ የራሱ እንደሆነ እንግዲህ በስሙ ደረጃ ፋርማሲ በሚል በራሱ ነው የከፈተው የራሱ ፋርማሲ እንደሆነ
አወኩኝ በቃ ለዛም ነው አሁን እንዳልኩ ጥርጣሬ ውስጥ የሚከተተኝ የሁሉ ነገር ሊፈጠር ይችላል ብዬ ያሰብኩኝና እንድታጣሩልኝ ራሱ የምፈልገው ነገር ቢኖር ይሄ ነው። እንዴት ደረጀ እንዴት እዚህ ደረሰ፣ ሲቀጥል ደግሞ እንዴት ወደዚህ መጣ፣ ሲቀጥል ከዮሴፍ ጋር ምን አይነት ስራ ሲሰሩ እንደነበረ ሁሉ ነገር ማወቅ ፈልጋለሁኝ ከሁለቱ ጋር። አሁንም ቢሆን እንድታጣሩልኝና የሆነ ነገር እንድታሳውቁኝ የምፈልገው ነገር ቢኖር እሱ ነው። እሺ በጣም ጥሩ። እንግዲህ አሁን ደረጀ የተባለው ግለሰብ ያለበት ቦታ ላይ መሄድ እንችላለን ማለት ነው ታዲያ? ልወስዳችሁ እችላለሁኝ፣ ፋርማሲ ድረስ ልወስዳችሁ እችላለሁኝ። እንድትጠይቁልኝ የምፈልገው እሱ ነው። ፊት ለፊት ማግኘት ስለምፈልግ፣ መጠየቅ ስለምፈልግ፣ ማወቅ ስለምፈልግ ነው። እሺ እንደዛ ከሆነ አሁን በቀጥታ ምንም ማጥፋትም ያለብንም ጊዜ ስለሌለ በቀጥታ ወደዛ እንሄድና እናንተም ለኛ ሰዎች ደውሉና መኪና የሚዘጋጅ በፍጥነት ወደዛ ወደ ተባለው ቦታ እንውጣ። እሺ እንግዲህ ተመልካቾቻችን በጣም ትልቅ መረጃ ነው ያገኘነው። ከመቅደስ ጋር ያደረግነውን እያንዳንዱን ቆይታ ተመልክታችኋልና ለኛ በዚህ ሰዓት በጣም ከሚጠቅመን መረጃዎች ውስጥ ዋነኛውና ትልቁ ብለን የምናስበው መረጃ ነው። ምንም አይነት ደቂቃ ምንም አይነት ጊዜ ማጥፋት ስላልፈለገን ፈጥነን መኪና ዘጋጀን ወደዚህ ቦታ ልንመጣ እንችላለን። ይሄንን ደግሞ የመጣ ነው መቅደስ በቀጥታ በጠቆመችን መሰረት ነው እዚህ ድረስ ልንመጣ የቻልነውና በመጀመሪያ ግን አንቺ እርግጠኛ ሆኝልኝ ቦታው እዚህ ነው አይደለ? አዎ እርግጠኛ ነኝ። ያው ይሄ ነው እንግዲህ እንዳለችን ከሆነ ተመልካቾቻችን ደረጀ መድኃኒት ቤት የሚል ቦታ ላይ ነው የደረስነውና እስኪ ስለዚህ በዚህ ሰዓት እሱ ውስጥ ይኖራል ወይስ እርግጠኛ ነሽ? አዎ ይኖራል በእርግጠኝነት። ያው ከራሱ ከሚሰራበት ቦታ እንግዲህ የሚወጣ አይመስለኝም። እሺ ስለዚህ እንግዲህ ቢኖርም ባይኖርም በመጀመሪያ ቦታው ላይ ነው የተገኘ ነውና ልንጠብቅም የምንችለው እሱ ነው። ለተወሰነ ጊዜ ግን ቦታው ላይ ትንሽ አካባቢው እንደመቃኘት የኛም ሰዎች ዘርዘር ብለው የተለያዩ ቦታ ላይ ይገኛሉና ለኛ በጣም የሚጠቅመንና ትልቅ መረጃ የሆነ ጉዳይ ስለሆነ በቀጥታ እሱንም ደረጃ የተባለውን ግለሰብ ወይም ደግሞ ሐኪም ማግኘትም ስላለብን ቦታው ላይ ተገኝተናል። ምናልባትም ለተወሰነ ደቂቃ እንጠብቀዋለን። እንግዲህ እዚህ ላይ ሆኝነን ቦታውንም እየቃኘን አካባቢውንም እየቃኘን ምክንያቱም መግባትም የለብንም እንደምናየው ከሆነ በጣም በዛ ያሉም ሰዎች የሚወጡበት የሚገቡበት ስፍራም ስለሆነ የሕክምና መገልገያ ተቋም ስለሆነ በጣም በዛ ያሉ ሰዎች ይወጣሉ ይገባሉ። ያንን ቦታ ማወክ መረበይ ስላልፈለግን ነገሮችን ከዚህ ሆነን መቃኘት መጠባበቅ ነው የያዝነውና እንግዲህ ሰዓቱ የምሳ ሰዓት ወይም ደግሞ ምሳ መውጫትም ስለሆነ ሊወጣ ይችላል የሚል ግምት አለንና እየጠበቅነው ያለው ነው። ለዛ ነው ምንም ያክል ሰዓት ይፍጅ ግን እኛ እዚህ ሆነን እንጠብቀዋለን። አካባቢውን መረበሽ ማወክ ስለማንፈልግ የተወሰነ ቦታ ላይ እዚሁ ቦታ ላይ ቆመን ቦታውን እየቃየን እንቆያለን ማለት ነው። ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ቆዩ። የኛም ሰዎች ሬዲ መሆናቸውን ደውላችሁ እሺ፣ በየቦታው ላሉት እሺ። እንግዲህ ተመልካቾቻችን ቦታውንም እኛ ዞር ብለን እየቃኘን ነው። በየቦታው ዘርዘር ብለው የኛም ሰዎች አሉና ረዘም ላለ ሰዓት ነው እዚህ ቆየ ነው። በጣም ቆየት ብለናል ለተወሰነ ሰዓት ያክል። እስካሁን ግን እሱ አልወጣም። የኛም ሰዎች ግን አሉ በቦታውም ላይ። ከዛ በተጨማሪ እንግዲህ የተቻለን ለማድረግ እየሞከርን ያለ ነው በትዕግስት ለመጠበቅ ነው እና ለማጣራት እሱ ቦታው ላይ መኖሩን ለማረጋገጥ ያክል ምንድን ያደረግነው የኛን ሰዎች ልከን ቦታው ላይ እንዳለና እንደሌላ ቼክ ልናደርግ ይችላል። ቦታው ላይ ግን እሱ እንዳለ እርግጠኛ መሆን ችለዋል የኛ ሰዎችና እሱ በቦታው ላይ ይገኛል። ግን እስካሁን በስራ ገበታው ላይ ነው ያለው። በጣም ብዙ ሰዎች እየገቡ በጣም ብዙ ሰዎች እየወጡ ያሉበትም ሁኔታ ስለሆነ ቦታውን እንደነገርኳችሁ ማወቅ አልፈለግንም። ግን እሱ በቦታው ላይ እንደሚገኝ እርግጠኛ ሆኖ ነግረውናል ማለት ነው። አሁንም በአይነ ቁራኛ እየተከታተል ነው እንዳልወጣ የኛም ሰዎች አሉ በዙሪያው ላይና ምንም አይነት እንቅስቃሴ አላደረገም እስካሁን። እሺ እንዴ እሱ ነው አይደለ? እየወጣ ነው። ተከተሉት እንዳያልፋችሁ። እየወጣ ነው። ይኸው ከፋርማሲው እየወጣ ነው። እንግዲህ ተመልካቾቻችን በአይነ ቁራኛ እስካሁን እየተከታተል ነው ነበረ። አሁን እንግዲህ ከፋርማሲው እየወጣ እያየ ነው። ተከተሉት እሺ፣ እንዳያመልጣችሁ። የኛም ሰዎች በዛ በኩል ያሉት ይንቀሳቀሱ። እየታጠፈ ነው። በዛ በኩል ያሉት ይታጠፉ። እሺ፣ በፍጥነት ፈጠን አድርገን ሄደው። እሺ፣ ፈጠን አድርገን ሄደው ደውላቸው ለኛ ልጆች በዛ በኩል እንዳያመልጣቸው። እሺ፣ ቶሎ በል እነዛ እንዳይገቡብህ። ግባ፣ ፈጠን በል። ግባ፣ ትንሽ ረገጥ አድርገው። እሱ በገባበት ቅያስ ነው እሺ የምትገባው። ግባ፣ እንዳይርቅ። በዚህ ጋራ ነበር የገባው አይደለ? ታጠፍ፣ ርቆ ብቻ እንዳይሄድ። ድረስበት። እሺ እንግዲህ ተመልካቾቻችን እሱ ድንገት ነው፣ እኛ ባልጠበቅንበት ሁኔታ ነው ይሄንን ሁሉ ሰዓት የወጣው። ጠብቀ ነው እሱ የወጣው በዚህ ሁኔታ ነውና ምናልባትም የሚሄድበትን ሁኔታ ግን እየተከታተል ነው እንገኛለን።
እሺ ምንም አይነት ጥርጣሬ ውስጡ እንደሌለ ተስፋ እናደርጋለን። እየተከተልነውንም እንደሆነ ማወቅ የለበትም። በተቻለን አቅም አካባቢው ከግርግር የጸዳ ቦታ ላይ ለመገኘት እንሞክርና የሚሄድበትን ቦታ አቅጣጫውን እንከተለው። መጀመሪያ ተከተለው። ምንም አይነት ስህተት መስራት የለብንም። እሺ ግባ፣ ተከተለው። ቀስ ብለህ ተከተለው። መጠርጠር የለበትም እየተከታተልነው እንደሆነ። እየታጠፍ ነው መሰለኝ። እየታጠፈ ነው። እሺ ግባ። እሺ እንግዲህ ተመልካቾቻችን ምናልባትም ወደዚህ ገብቷልና አሁን ላይ የተሻሉ ይመስለኛል ነገሮች፣ ግርግር የለም ቦታው ላይና ነገሮችን ጥሩ ለማድረግ እንሞክራለን። እስኪ እንውረድና እስኪ አሁን እንውረድ። ምንም አይነት ግርግር እንዳንፈጥር እሺ። አቶ ደረጀ ተረጋጋ። እኛ ለጥያቄ ነው የምንፈልገው። ተረጋጋ። ለጥያቄ ነው የምንፈልገው። በሰላም ለምን አይነት ጥያቄ? አካባቢው ሰው የሚኖርበት አካባቢ ስለሆነ ምንም አይነት ግርግር እንዳንፈጥር እኮ። ለምን ጥያቄ? ለምን አይነት እኮ እናወራ። ቁጭ በልና እናወራ። ምንድነው? ምን ፈልጋችሁ? እናንተ እነማን ናችሁ? እናንተ ለምን እንደፈለጋችሁ? ተረጋጋ። አካባቢው ሰው ያለበት ናችሁ። አለበለዚያ መታወቂያ አሳዩን። መታወቂያ አሳዩን። መታወቂያም ከሆነ እኔ ዝም ብዬ አልሄድም እንዴ? ለምንድን ነው የምሄደው? ምንድነው? እኔ አላውቃችሁ። ከማላውቀው ሰው ጋር አልሄድም። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንግዲህ የነበረውን ነገር እያንዳንዱ ነገሮች ስትመለከቱ ነበረ። ምንድን ነበር የተፈጠረው? እንግዲህ ደረጃ የተባለው ወይም ደግሞ የሕክምና ባለሙያ ነው የተባለውን ግለሰብ ለመያዝ ረጅም ሰዓት እንደጠበቅ ነው ብዙ ሰዓት እንግዲህ እዛ ቦታ ላይ እንዳንዣበብን ተመልክታችሁ ነበር። እንግዲህ ከብዙ ሰዓት በኋላ እሱ ሲወጣ እንግዲህ ተከታትለን ወደ ቤቱ ነበረ እየሄደ የነበረው ይሄ ሰው። ምክንያቱም ወደ ቅያሶች ነበር የገባው፣ ወደ ውስጥ ለውስጥ ነበረና ነገሮችን እኛ ግርግር ላለመፍጠር በሚመስል መልኩ ለማስተካከል ሞክረን ምንድን ነበረ አካባቢው ላይ ምንም አይነት ግርግር ለመፍጠር ስላልሞከረን ጭር ወዳለ ቦታ ሲገባ ነበርና የያዝንበትን ቦታ ላይ ግርግር ለመፍጠር አልሞከርንምና ያለው ነገር እሱን በቀጥታ ይዘን ወደ መኪና እንዲገባ ነው ያደረግነው። የኛም ሰዎች ነበሩ በቦታው ላይና የህግም ሰዎች ስለነበሩ መታወቂያቸውን ማንነታቸውን የሚገልጸውን ነገር አሳይተውሃል። አንድ ደግሞ ካንተ ጋር እንግዲህ የተቀመጥነው ነገር ለምንም እንደመጣን እንግዲህ ለምን እዚህ ጋር እንደተቀመጥን በደንብ ታውቃለህ። አሁን እኛ በዋናነት አንተን የፈለግነህ ጉዳይ እንግዲህ ስለዚህ ጉዳይ በደንብ የምናወራበት ጉዳይ ነው። ይሄ የነበረውም ሰጣ ገባው አላስፈላጊ ነበረ። በመጀመሪያ ደረጃ እኔ እንደዚህ አይነት ኢንተርቪውም ለመስጠት አላሰብኩም። የህግ ሰዎችና መታወቂያችሁንም ስላሳያችሁኝ ነው እንደዚህ አይነት ነገር ለመስጠት የፈለኩት። አሁን ወደ ነጥቡ ስንሄድ ምንድነው እናንተ ከኔ የምትፈልጉትና ልነግራችሁ የምትፈልጉት ነገር ምንድነው? በጣም ጥሩ። በዋናነት ልናወራን እናንተ የተቀመጥነው ለምን እንደሆነ ታውቃለህ። እንግዲህ ስለ ጉዳዩም ጭምር አንዳንድ ነገሮችን መኪና ውስጥም ሆነን እያወራን ነበረ፣ ለመግለጽ ሞክረን ነበረ። በስነ ስርዓት ላንተ ያለውን ነገር ለመንገር ሞክረን ነበረ። ስለ ጉዳዩ ስለነበርክበት አካባቢ ልናወራ ነበር የመጣ ነው። እሺም ከዚህ እዚህ የነበርክ ሰው አይደለም፣ ከክፍለ ሀገር ነው ሽፍት አድርገህ በቀጥታ ወደዚህ የመጣው። እዛ ቦታ ላይ የነበርክበት ቦታ ላይ ደግሞ ስለተፈጠረ ነገር ነው እኔ ለወራህ የጠራሁት ወይም ደግሞ ያለበት ድረስ የመጣሁበት ምክንያት። ስለዚህ ለምን እንደመጣው መጠርጠር አይከብድም። አቶ ወይዘሮ መቅደስ እንዲሁም ደግሞ ባለቤቷ ያንተ ጓደኛ የሆነው ዶክተር ዮሴፍ ስለሰራችሁት አንድ ጉዳይ ላይ አንድ ምሽት ላይ እዛ የሕክምና ጣቢያ ውስጥ ስለተፈጠረ አንድ ኢንሲደንት ስለዛ ጉዳይ ላወራህ ነው የመጣሁት። ምን ስለምን ኢንሲደንት ልታወራኝ የፈለከው? ስለ ኢንሲደንቱማ በደንብ ታውቃለህ። የመቅደስን አባት ወይም ደግሞ የአቶ ዮሴፍን አማች በቦታው በጊዜው ፉድ ፖይዝን ወይም ደግሞ እንግዲህ የምግብ መመረዝ ነው የተባለው። የምግብ መመረዝ ተብሎ ወደ እናንተ የሕክምና ተቋም ወደዛ ገባ። ከዛ በኋላ ስለተፈጠሩት እያንዳንዱ ነገሮች በደንብ ታስታውሰዋለህ። ቀኑን መቼም አይደል እንዴ? እንዴት ነው ይሄ ነገር አልገባኝም። ከረጅም በፊት ሞቱ ስለተባሉት ሰውዬ ነው እንዴ እያወራችሁ ያላችሁት? ሞቱ ስለተባሉት ሰውዬ ሳይሆን በደንብ ቃል በቃል አንድ በአንድ ሁሉንም ነገር ታስታውሳለህ። ምክንያቱም የተፈጠሩት ነገሮች እያንዳንዱ ነገሮች ሴራ ስለነበሩ
የተጠኑ ነገሮች ስለደረጉ የታሰቡ ነገሮችም ስለነበሩ ያንዳንዱን ነገር ስለምታስታውስ እንግዲህ ከረጅም ጊዜ በፊትም ብለህ አደባብሰ የምታልፈውን ጉዳይ ስላልሆነ አይደለ? ከአመታት በፊት ስለተፈጠረ ነገር አሁን የምጠይቅበት ምክንያት አልገባኝም። ምንድነው? ለምን ልጠይቁኝ ያስፈልጋችሁ? ያለው ነገር እኔ ምንም የገባኝ ነገር የለም። ይኸውልህ ከአመታት በፊት መሆኑ አይደለም ጉዳዩ፣ ትላንት ወይም ደግሞ ከብዙ አመታት በፊት አይደለም ጉዳዩ ከዛም ያለፈ ጉዳይ ስለሆነ የዛን ቀን የተፈጠረችው ነገር ዛሬ ላለንበት ነገር በጣም ብዙ መሰረቶች ስላላት ዛሬ ላይ ለምናደርገው ነገር ያቺ ሌሊት ያቺ ኢንሲደንት በጣም ብዙ ነገሮችን ይዛ ስለመጣች አንተንና መሰሎችን ዮሴፍንም ጨምሮ ምንድን ነበር የዛን ቀን የተፈጠረው? መጀመሪያ ቃል በቃል ንገረኝ። እንዴት ነበር ሁኔታው? የመቅደስ አባት ስለዛ ሆስፒታል ወደዛ ሆስፒታል ስለመጡበት አጋጣሚ ምንድን ነበር ኬዛቸው? በወቅቱ ስለነበረው ነገር ነው እንዳስረዳ ይፈልከው። ምንድን ነበር ኬዛቸው? እናንተ ጋር የመጡበት ሲመጡ እኛ ጋር በመጡበት ሰዓት ላይ ቀላል የምግብ መመረዝ ነበር። በወቅቱ እኔም የተለያዩ ስራዎች ስሰራ ስለነበረ ደክሞኝ ስለነበረ ጓደኛዬ የሆነው ዮሴፍ በዛን ሰዓት አይ እኔ ሃንድል አደርገዋለሁ ይሄንን ነገር ስለዚህ አንተ ሂድ ሲለኝ በወቅቱ ደክሞኝ ስለነበረ ምንም ነገር አይፈጠርም ብዬ ተረኛ ነበርክ። የዛን ሰዓት አንተ ገብተህ ቦታው ላይ ተረኛ ነበርክ። ተረኛ ነበርኩ። አዎ እሱን መች ካድኩኝ። ግን እሱም እንደ ሕክምና ባለሙያ ሐኪም ስለሆነም ይሄን ነገር ይወት ከዚህ በፊትም እንደምናደርገው በዛ ተተካክቶ እንትን ብለን የኔን ተክቶ እንዲሰራና ጉዳዩም ቀላል ስለሆነች እኔ በዛን ሰዓት ለሱ ያንን ኃላፊነት ሰጥቼ እኔ ወደ ቤቴ ሄጃለሁኝ። በዛን ሰዓት ይኸውልህ እንኳን ሕክምና ቦታ ላይ እንኳን የሕክምና ተቋም ቀርቶ ሌሎች እንግዲህ ሌሎች የሥራ ዘርፎች ላይ እንግዲህ አንድ ሰው ስራ ለመግባት ሲያስብ ቀድሞ ዛሬን ሸፍንልኝ ይባላል። ኢቭን ከትላንት በፊትም ዛሬን ሸፍንልኝ፣ ዛሬ ማታ ሸፍንልኝ፣ ነገ ሸፍንልኝ ተብሎ ቀድሞ ይነጋገራል ሰው። ይኸውልህ አዳምጠኝ እያልከኝ ያለው እኚህ ሰውዬ ከመጡ በኋላ የትኛው ሐኪም ነው የገባ ፔሸንት ትቶ ሊወጣ የሚችለው በሰው ቀይሮ? ይሄ እኮ ካለን ቀረቤታ ማንጻር እኮ ነው እንዴ። ይኸውልህ መጀመሪያ እኛ ጋር አብሮ የሚሰሩ የሕክምና ቡድን አባላት አሉ፣ ስለ ሕክምና በደንብ ጠንቅቀው የሚያውቁ ለኛም የሚያስረዱን። አንድ ሰው ታሞ እዛ ጋር ከመጣ በኋላ ምንድነው እሱ ቀይሬዋለሁ የሚባለው? እንደዚህ አይነት ሁኔታ በየትኛውም የሕክምና ተቋም ታይቶም ተሰምቶም አይታወቅም። ዲዩቲም ከሆነ ይኸውልህ ሽፍት መቀየርም ከሆነ ቀድመህ ተነጋግረህ ዛሬ ገባልኝ ትባባላለህ እንጂ አንድ ሰው ከገባ በኋላ እዚህ ጋር ምንድነው እሱ የሚሸተኝ ነገር በደንብ ስላለ እኚህን ሰው ምንድነው ሊሸተኝ ይቻላል? አዳምጠኝ መጀመሪያ። እኚህ ሰው ከገቡ በኋላ እጃችሁ ላይ ከገቡ በኋላ የምግብ መመረዝ ከሆነ በኋላ ነው መቼም አይደለ መታው እንግዲህ ከገቡ በኋላ ዮሴፍ ቀይረኝ ዛሬ ነው ያለህ ደረጀ አይደለ? አዎ በወቅቱ እንደዛ ነው ያለኝ፣ ቀይረኝ ነው ያለኝ። በጣም ጥሩ። ግን ይሄ ደግሞ በጓደኛ ፍሬንድሊ እንደ ድሮ እንደምንሸፋፈነው ከቨር ተደራርገን ነው ይሄን ነገር የምናደርገው እና ከድሮም ጀምሮ እንደዚሁ እንሸፋፈናለን። እኛ እኮ ተሸፋፍናችሁ እንደገደላችሁት ማለት ነው አይደለ? ነው እንደገደላችሁት የምትለኝ እኔ? ይኸውልህ አዳምጠኝ። እንዴት ነው እንደገደላችሁት እየነገርከኝ ነው? ማስረጃ አለ? እኔ ስለመግደል በደንብ አለኝ። ስለቦታው አዳምጠኝ። ትንሽ ጊዜ ነው አሁን እያጣራን ያለንበት ጉዳይ ስለሆነም ጭምር። ይኸውልህ ግልጽ እኮ ነው። እኚህን ሰውዬ ተሸፋፍናችሁ እያንዳንዱን ነገር እዚህ ጋር ያንተን እሱ ከቨር አድርጎ የእሱን አንተ ከቨር አድርገህ እንደገደላችኋቸው ግልጽ ማሳያ ነው። ማስረጃ እስቲ አለ ወይ? በመጀመሪያ ደረጃ እንደዚህ አይነት ነገር አንተንም ሊያስከስስ ይችላል። ስሜን በከንቱ እያጠፋኸው ነው። ይሄንንስ ስለማድረጌና ስላለማድረጌ እርግጠኛ ሆነ አሁን ስለማድረጌ እርግጠኛ ሆነ እየተናገርክ እኮ ነው። እንዴት እርግጠኛ ሆነ ልትናገር ትችላለህ? በዚህ ጉዳይ ምንም የማያውቅ ሰው መጥቼ እንደዚህ ያደርጋል ወንጀለኛ ነህም ልል የምችልም ሰው አይደለሁም። የምችልበትም እንደዛ ልል የምችልበትም ምክንያት ስለሌለ ግን እኔ እኮ ምንም ሳላረግ እኮ እያልከኝ ነው ያለው። ገደልክ እያልከኝ ነው። መቼም አንድ ሰው እንግዲህ ሐኪም ነው፣ እኛ ሰው አማቹ ናቸው ወይም ደግሞ የሚስቱ አባት ናቸው፣ የገዛ ቤተሰቦቹ ናቸው። አንተ እንደ ሩቅ ሰው ያለውን ነገር ታከማለህ እንጂ የገዛ ቤተሰቡን እንዲያከም መቼም ሕክምና ላይ የትኛው ተአምር ነው? እንግዲህ ይሄ ከመቼ ጀምሮ እንደዚህ በጓደኝነት የምናደርገው ነገር ነው። ከዚህ በፊት በጓደኝነት እሱ የኔን ይሸፍናል፣ እኔ እሱን እሸፍናለሁ፣ አለቀ። ከዛ በተረፈ ስለተፈጠረው እኔ ከዋርዱ ከወጣው በኋላ ስለተፈጠረው ነገር ምንም ማቀው ነገር ከዛ በፊት የመጡበትን ኬዝ እኮ ነገርኩ። ቀላል የምግብ መመረዝ ነው ብዬ ነገርኩ እኮ። አንድ ነገር ልናገር አይደለ? በቦታው መጀመሪያ ጀምሮ እንግዲህ ያ ሽፍት ተጀምሯል አይደለ? እሳቸው ሲመጡ የእናንተ ሽፍት ተጀምሯል። ይሄን አትክደኝም? ተጀምሯል። አዎ
በቦታው ላይ ደረጀ የተባለ የሕክምና ባለሙያ ፈርሞ ያንን እዛ ቦታ ላይ ለሚፈጠሩ የሕክምና ሁኔታዎች በሙሉ ኃላፊነቱን ይወስዳል። ፈርመህን የገባው ያንተ ሽፍት ነው። ሐኪም ነህ፣ ላንተ አላስረዳህም። በቦታው ለሚፈጠሩ ለእያንዳንዱ ነገሮች ከዛን ሰዓት አንስቶ አንተ አስረክበህ እስከምትወጣበት ሰዓት ድረስ አዳምጠኝ፣ ለሚፈጠሩ ለእያንዳንዱ ነገሮች ኃላፊነቱ አዳምጠኝ፣ መጀመሪያ አዳምጠኝ፣ መጀመሪያ አዳምጠኝ። አንተም ልታዳምጠኝ ይገባል። መጀመሪያ ለምጠይቅህ ጥያቄ መልስ እፈልጋለሁኝ። ለምጠይቅህ ጥያቄ ከዛ የምታወራበትን እድል እሰጥሃለሁኝ። እስከምትወጣበት ሰዓት ድረስ ለሚፈጠሩ ለእያንዳንዱ ነገሮች ኃላፊነት እንደምትወስድ ታውቃለህ አታውቅም? አውቃለሁ። እኚህ ሰውዬ እናንተ ጋር የመጡበት በሽታ ለሞት የሚያደርስ ነው አይደለም? እንደ ሁኔታው ይወሰናል። ለምሳሌ ምግብ መመረዙ ትልቅ ደረጃ ላይ ከደረሰ ሊሞቱም ይችላሉ። ወዲያው ነው ያመጣናቸው ብላለች መቅደስ የተባለች የሳቸው ልጅ። ወዲያው እንዳመጣቻቸው እሷ እኮ የሕክምና ባለሙያ አይደለችም። ደረጃው ምን ደረጃ ላይ እንደደረሰ ራሱ እኮ የምታውቀው ነገር የለም። ሌላው ሰው ስለ ሕክምና አያውቅም ብላችሁ ነው እዚህ ጋር ማጭበርበር የምታደርጉት። አንድ ግለሰብ ነች ስለ ሕክምናው፣ እሱም ደግሞ በተጨማሪ አለ አይደለ? ሐኪም ነው እሱም። ስለዚህ ይዘዋቸው መጡ። በወቅቱ እኔም ድካም ላይ ስለነበርኩ በጣም ብዙ ፔሸንቶች ሳክም ስለዋልኩኝ ደክሞኝ ነበር። ስለዚህ ያደረኩት ነገር ምንድነው? እንደዚህ አይነት ነገር ሲለኝ ኦኬ እሺ ጎሄድ አንተ አንድ ላድርግ ይሄንን ኬስ፣ እኔ ለማንኛውም ልረፍ ብየው ሄድኩኝ ወጥቼ። ይሄ ጉዳይ ድጋሚ መርመራው ተነስቷል አሁንም ቢሆን። ስለዚህ አዳምጠኝ፣ መጀመሪያ አዳምጠኝ። ይኸውልህ ደረጀ፣ ይሄ ጉዳይ አሁን ድጋሚ እንግዲህ ተመልሶ ተቀስቅሷል። በሌላ ጉዳይ እንምጣ እንጂ አሁንም ቢሆን ለሌላ ጉዳይ መሰረት ይሆነን እንጂ በዚህ ጉዳይ ተመልሰ ተጠያቂ መሆን የማይከፋ ነው የማይቀር ነው ላንተም። ምክንያቱም ተነጋገርን፣ ለሚፈጠረው ለእያንዳንዱ ነገር ኃላፊነቱን የምትወስደው አንተ ነህ። ዮሴፍ በቦታው መጣ እንጂ እሱ ኃላፊነቱን እንደማይወስድልህ በደንብ ታውቀዋለህ። አንተም ዮሴፍም እዚህ ጉዳይ ላይ ተጠያቂ ናችሁ። ዮሴፍ ግን ለአንተ ከቨር ሊያደርግልህ አይችልም። ምናልባት ይኸውልህ አሁን የመጣንበት ጉዳይ እዚህ ጋር ተነሳ እንጂ ከዚህ በፊትም በዚህ ሁኔታ ውስጥ ያደረጋችሁት ወንጀሎች በጣም ብዙ እንደሆኑ ግልጽ ናቸው። ይሄ እኮ አለማስረጃ እኮ እንደዚህ ልትለኝ እኮ አትችልም። ማስረጃዎችን ማቅረብ ነው። አለበለዛ ደግሞ ይኸውልህ ልንገርህ ወንድሜ፣ በወቅቱ የተፈጠረውን ነገር በትክክል አስረድቻለሁ። አሁንም እዚህ ጋር ለኢንተርቪው የተቀመጥኩበት ምክንያት ህጋዊ መታወቂያ ስላሳያችሁኝ ብቻና ብቻ ነው። ይሄ እኮ ግዴታዬም አይደለም ለአንተ ይህንን ነገር ማብራሪያ መስጠት። ጉዳዩ በወቅቱ በነበረው እንትን ላይ በምግብ መመረዝ መሞታቸውን ሰውየው ከዛ በኋላ ያለውን ማስረጃ ሁሉም ነገር በባለሙያ ተጣርቶ እኮ ተሰጥቷል አይደል? ቤተሰቦቻቸው ይኸውልህ ቤተሰቦቻቸውማ ምንም አያውቁም፣ ስለ ሕክምና ምንም እውቀት የላቸውም ብላችሁ ነው። ግን እያንዳንዱ ነገሮች ተመዝግበው ተቀምጠው ያሉ ጉዳዮች ናቸው። መቼም ገና እንደገቡ አንድ መርፌ ወቅታችኋቸው ነበር ገና እናንተ ጋር በመጡበት ሰዓት። ያንን ደግሞ ዮሴፍ ካንተ ከመቀበሉ አንተን ከመሸኘቱ በፊት ይሄን ያደረግከው አንተ ነበርክ። ግልጽ ነው። ይኸውልህ ግልጽ ነው። እያንዳንዱ ነገሮች በማን እንደሚደረጉ ተመዝግቦ ጥሩነቱ ሕክምና እያንዳንዱ ነገሮች ስንት ሰዓት ላይ መድኃኒት እንኳን እንደሰጡ እንግዲህ ተመልካቾቻችን ይሄ ሕክምና ቡድን አባላት እያንዳንዱ ነገር ለኛ ነግረውናል። ምን ሰዓት ላይ ምን መድኃኒት እንደተሰጠ የሚሰጡትን መድኃኒት ዝርዝር ከነ ዶዛቸው ከነ ምናምናቸው ጭምር እንግዲህ የሕክምና ባለሙያዎቹ ይሄንን ጉዳይ ያብራሩታል። እነሱ እያንዳንዱ ነገር ከነ ሰዓቱ ይመዘገባል። አንተ የወጋህበት ሰዓት ደግሞ ሌላው ቀርቶ እንግዲህ አብራ መቅደስ ተከትላ መታ ነበረ። ይህንን ሁላ ነገር ስታደርግ በአይኗ በብረቱ በወቅቱ ይኸውልህ ፔን ስለነበራቸው ያንን ፔን ሊያስታግስላቸው የሚችል መድኃኒት ብቻ ነው የሰጠኋቸው ለሰውየው። ከዛ በተረፈ ከዛ በኋላ ያለውን ኢንሲደንት እኔ በምንም ተአምር በቃ እሱን ሃንድል አደርጋለሁ ስል ውስጤ የነበረውን ድካም ስላየ ብቻ ኦኬ እኔ ሃንድል አደርጋለሁ ከዚህ በኋላ ያለውን ነገር፣ አንተ ወደ ቤት ሂድ ደክሞሃል ሲለኝ ጓደኛ ሂዝ ማይ ፍሬንድ ማይ ቤስት ፍሬንድ። ስለዚህ ያንን ነገር ምንድን ነው ያደረኩት? እሱ ጓደኛዬ ሃንድል ያደርግልኛል ብዬ ነው ተነስቼ ሄድኩት። ይኸውልህ ሰማኛለህ አይደለ? ስለተፈጠረው ነገር ምን ላቅ እችላለሁ? የዛን ሰዓት የሰጣችሁት መድኃኒት ምንነት ደግሞ አንተ ደርሶበታል። ያ መድኃኒት ለማስታገሻነት የሚሰጥ መድኃኒት እንዳልሆነ ምን እያልክ ነው ያለው? አትክደኝም አይደለ? ምንድነው ምን እያልከኝ ነው ያለው? እንደውም ከዚህ በኋላ ምንም ነገር ልናገር ፈቃደኛ አይደለሁም። ጠበቃዬን ትናገራለህ። ከዛ በኋላ የፈለጋችሁትን ነገር እንድታደርጉ ለማደንዘዣነት የሚሰጥ መድኃኒት ነው። አንተ በጊዜው የወጋው ይሄንን የምትክደው ነገር ነው።
ትክደኛለህ? እናንተ ሰዎች ከዚህ በኋላ ምንም አይነት መግለጫ መስጠት አልፈልግም። እናንተ እኔን እያናገራችሁኝ እኔን ወደ ወንጀል ውስጥ መክተት ነው የምትፈልጉት። ከዚህ በኋላ ወንጀለኛ ነህ እንጂ ተደርሶ ምን ሰማኛለህ? እናንተን ማናገረው ከዚህ በኋላ ትሰማኛለህ? ከእናንተ ጋር መነጋገር ታዳምጠኛለህ። ቁጭ በል ቁጭ በልና አዳምጠኝ። ታዳምጠኛለህ። ይሄ መብት ስለተደረሰበት ነው ያደረከው ነገር ስለተደረሰበት ነው።